የኢትዮጵያ አይዶል ጉዞ ጥበብን ፍለጋ አርባ ምንጭ ከተማ ገብቷል። የኢትዮጵያ አይዶል ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ተፈጥሮ ወደ አዳላችላት የአርባዎቹ ሐይቆች መገኛ የጫሞና አባያ ሐይቆች መገኛ የታሪክ የባህል የቱሪዝም ከተማዋ አርባ ምንጭ ከተማ ገብቷል። አርባ ምንጭ አባያና ጫሞ ከጀርባዋ ደገፍ ብሏት በመሃል የእግዚአብሔር ድልድይ አለሁልሽ ብሏት ደጀን የሆናት ከተማ ናት። ይቺ ከተማ የጥበብ የሸማ ከሁሉም በላይ የአብሮነት ተምሳሌት የሆነች ከተማ ነች። ዛሬ ደግሞ የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ባለሰጦችን ከያሉበት ፈልገው ለዓለም ሊያዳርስላት እዚህ መሃል ከተማ ተገኝተዋል። የምንገኘው የጋሞ ባህል አዳራሽ ውስጥ ነው። እጅግ በአማረ ሁኔታ በተሰራው በዚህ የባህል አዳራሽ ውስጥ የአርባ ምንጭ ባለሰጦችን ከያሉበት ፈልገን እናመጣለን። እንደምትመለከቱት የጋሞን ባህል በሚያንጸባርቁ ልዩ ልዩ ሴቶች የተዋበ የተሞላ ልዩ የባህል ማዕከል ውስጥ ነው ጠቢባኑን እየፈለግን የምንገኘው። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በአርባ ምንጭ ከተማ ጀምሯል። ይህንን የተሰጠው ውድድር ደግሞ በዳኝነት ከኛ ጋር ቆይታ የሚያደርጉ 3 እንቁ ዳኞቻችን ከፊት ለፊታችን ይገኛሉ። እነማን ናቸው? የኢትዮጵያ የባህል ሙዚቃ ውስጥ የራሱን የሆነ አስተዋጽኦ ያበረከተ ታላቅ ድምፃዊ ነው። ከጋሽ ሙላቱ አስታጥቄ ጋር የመስራት እድልም ነበረው። ከጋሽ ሙላቱ ጋር በሚሰራበት ወቅትም ከኦማ ሳንጋሪ ጋር አብሮ ሰርቷል። ድንበር ተሻጋሪ የሙዚቃ ባለሙያ ነው። አርቲስት ተስፋዬ ታዬ የኢትዮጵያ አይዶል ጉዞ ጥበብን ፍለጋ አርባ ምንጭ ዳኛ በመሆን ከኛ ጋር ቆይታ ያደርጋል። ባካችሁ አመስግኑልኝ። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በዋና ዳኝነት ከኛ ጋር በተለያዩ ከተሞች ስትዳኝልን የቆየችው ድምፃዊትና የሙዚቃ መምህርት ሳምራዊት አዘነ የኢትዮጵያ አይዶል ጉዞ ጥበብን ፍለጋ አርባ ምንጭ ዳኛ በመሆን ዛሬም ተሰይማለች። እባካችሁ እሷንም አመስግኑልኝ። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ አርባ ምንጭ ተጋባዥ ዳኛ ድምፃዊና ምክትል ኢንስፔክተር ሰራዊት ታደሰ ባላለው የኢትዮጵያን አይዶል አርባ ምንጭ ጉዞ ጥበብን ፍለጋ ዳኛ ነኝ። ጨንቻ ከተማ ነው ተወልጄ ያደኩት። ሙዚቃን የጀመርኩት እዛው በጨንቻ ከተማ ላይ የወላጆች በዓል የትምህርት ቤት ወላጆች በዓል ላይ ነው ድራማዎች ምናምን በመስራት የጀመርኩት። በአርባ ምንጭ ከተማ ፖሊስነት ነው እየሰራው የምገኘው። ወደ አርባ ምንጭ ከመጣው በኋላ ደግሞ የግል ባንዶች ነበሩ። ቡስካ ባንድ፣ ኤምጂ ባንድ፣ የግል ባንዶች እነዛ ላይ ነበር ሰራ የነበረው። ከዛ በኋላ የጋሞ ጎፋ ዞን ባህል ሲመሰረት ከነ አብሌ ጨዶ ከነ ዳና አርጌቦ ከነ ማዜ ደጋጋ ከነ አስካላ አባተ ከኋላ ደግሞ የመጡት እነ መላኩ ጦቾ ጋር በመሆን ነው ሙዚቃውን ተጠራርተን ስንሰራ የነበረው። የተመሰረተው በ1996 ነው ምስረታው። እኛ ግን የጀመርነው ከ1986 ጀምሮ ስንሰር ከኢህአዴግ መግባት ጋር ተያይዞ የአንዳንድ የቅስቀሳ ስራዎችን ከመስራት ጋር ነው ተጠራርተን ስንሰራ የነበረው። ከዛ በኋላ ነው በ1996 በስነ ስርዓት የተቋቋመው። ከዛ በመቀጠል ደግሞ ወጋጎዳ በሚል በ1990 ተመሰረተ። አብዛኛውን የሀገር ነው በሀገር ላይ የተመሰረተ የሀገርን የልማትን የፖለቲካን ስለ ፍቅር ስለ ሰላም ነው የተሰራው። የፍቅር ዜማዎችም
አሉበት ከሌሎች ጋር ወደ 4 ሰርቻለሁ በኦዲዮ ደረጃ ደግሞ የግሌ ኢትዮጵያ ሬዲዮ ላይ በ1995 ላይ ከድምጻዊ ጀግና በቃለ ከሚባል ድምጻዊ ጋር አንድ ዜማ አለኝ የቅብብል በጋሙኛ ማለት ነው በክሊፕ የተሰሩት ወደ 7 ናቸው ስራዬ በርግጥ በጣም አድካሚ ነው መጀመሪያ ሰራይ ነበረው አርባ ምንጭ ከተማ ማረሚያ ቤት ነበር ከዛ ነው ወደ ከተማ ፖሊስ ተዛውሬ የመጣሁት ነገር ግን ለሊት መውጣት አለ የበዓል ስራዎች አሉ በዓል ላይ ተወጣለ የበዓል ጊዜ መቼም ሁሉም በየቤቱ ሲዝናና ፖሊሶች ውጪ ናቸው ያው ባለቤቴ በቤት ስለሌለ 3 ልጆቼ ማሳደገው ከፖሊስነቱ ውጪ በሙዚቃው ነው በግል ባንዶች በመስራት ሰርግ እንሰራለን እንዳልክ ራሱ ባንድ አለው የግል ባንድ ከሱ ጋር በመሆን ሰርግ እንሰራለን ክለቦች ላይ እንሰራለን እና በዚህ ነበር ልጆቼን ሳሳድግ የነበረው ለተቀማጭ ሰማይ ቅርቡ ነው ቁጭ ብለን ቴሌቪዥን ላይ ስላይ ይሄን እንዴት ያሳልፋሉ እቺን እንዴት ይሄ ነበር መሆን የነበረበት ትላለ ግን ለካ ብዙ ፍጭት አለው ኢትዮጵያ አይድልን ለመዳኘት በመጋበዜ በጣም ደስ ብሎኛል ሁሉንም ዳኞቻችንን ከልብ እናመሰግናለን የኢትዮጵያ ጉዞ ጥበብን ፍለጋ በሁሉም የሀገራችን ክፍሎች በ22 ከተሞች እየተደረገ ይገኛል የዚህ ፕሮግራም የፕላቲኒየም ደረጃ አጋሮቻችን ደግሞ የባህር ዳር ከተማ አስተዳደር የደሴ ከተማ አስተዳደር የጎንደር ከተማ አስተዳደር የደብረ ብርሃን ከተማ አስተዳደር ናቸው ከልብ እናመሰግናለን በወርቅ ደረጃ ደግሞ የጋሞ ዞን አስተዳደር በአጋርነት ከኛ ጋር ቆይታ ያደርጋል የአማራ ክልል ባህልና ቱሪዝም ቢሮም በወርቅ ደረጃ ከኛ ጋር አጋር በመሆን ይቀጥላል የአርባ ምንጭ ከተማ አስተዳደር ደግሞ የብር ደረጃ አጋር በመሆን ይህንን ዝግጅት በአጋርነት አለው አይዟችሁ ብሎናል ከልብ እናመሰግናለን ሁሉንም አጋሮቻችን የኢትዮጵያ አይዶል ጉዞ ጥበብን ፍለጋ አርባ ምንጭ ከተማ አሁን ይጀምራል የመጀመሪያውን ተወዳዳሪ ወደ መድረክ እጋብዛለሁ በእያላችሁበት መልካም ጊዜ ይሁንላችሁ እንኳን ወደ ኢትዮጵያ ጉዞ ጥበብ ፍለጋ አርባ ምንጭ እንኳን ደህና መጣ እንኳን ደህና ቆያችሁ እንተዋወቅ ስምን ትነግረን ድንበሩ ታደሰ ባላለው ከአርባ ምንጭ ከዚሁ ከጋሞ መዲና እሺ ድንበሩ እናመሰግናለን የተዘጋጀህበትን አሳምረ እስቲ ቀጥል የዜማ የቀኔ የቀሳውስት ሀገር የቅድስት ገዳማት የታቦታት ደብር ፋሲለደስ አክሱም የታሪክ ምስክር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስገዶ ሐውልታችን ሳይቀር ሀገሬ ሰው ኧረ እንዴት ነው ሀገሬ አፈሮ ኧረ እንዴት ነው ሀገሬ ወንዞ ኧረ እንዴት ነው ወፎ አራዊቶ ኧረ እንዴት ነው ባለዝና ያደረገኝ ሸንተረር ያስከበረኝ ሜዳ ወንዞ የሚያኮራኝ ኧረ እንዴት ነው አይናፈቀኝ ያ ወገኔ ያሳደገኝ ያስተማረ ሰው ያረገኝ ያልከፈልኩት የቀረበኝ ለውለታው ባለዕዳ ነኝ ሀገሬን አልረሳም ሀገሬን ክብሬና ስሜን ሀገሬን አልረሳም ሀገሬ ወጌ ማረጌ ሀገሬን አልረሳም ሀገር ነጻነት ድሌ እምነት ማተቤ ኦሆ አሃ ናይነ አሃ ድንቤ አንድ ሌላ ጨምርልን እስኪ ምክንያቱም ያንተ ይሄ አይደለም አንድ ሌላ ሁሉም አውቆ እንዲኖር ሰብአዊ መብቱን ከፈጣሪ ጸጋ የተሰጠ ሀብቱን ነበረ ምኞቴ ሰመረ መሰለኝ ፍላጎቴ ደርሶ አይቼው ደስ አለ ብዬ አለፍኩ ሁሉን ጭዬ አይ መከራይ
ሲፈስም ባይ አልቀረም ግፉ ሁሉም መታለፉ ይህ ነው ምኞቴ የኔ ፍላጎቴ። አመሰግናለሁ። እሺ ድንበሩ በጣም አሪፍ ነው። ያው ስለምንተዋወቅ እኔ በደንብ ስለማቅህ እንግዲህ አስተያየት መስጠት አልችልም። አቅምህን እናውቃለን፣ አውቃለሁ እኔ በተለይ እና በዚህ ብቀጥል ጥሩ ነው። እሺ ድንበሩ ተስፋዬ ይባላለሁኝ። ተስፋዬ ታዬ ነኝ። እንግዲህ ያቀረብከው ነገር ያው ቅድም በፊት መጀመሪያ ካልከው ነገር ሁለተኛ የቀጠልከው ነገር በጣም አሪፍ ነው ብዬ ነው የማስበው። ለምን ከድምጽ ጋር መሄድ እንደዚህ ነው። ባለፈው የተናገርንበት ምክንያት ይሄ ነው። ለአንተ ድምጽ የሚመጥነው ነገር ታደርግ የራስህም ታለንት ይወጣል። ስለዚህ እዚህ ላይ ብዙ ድምጽያኖችም ሀሳባችን ተቀብለው ቢያቀርቡ ስኬታማ ይሆናሉ ብለን እናስባለን። ዜማ ስለሆነ ብቻ ማዜም ብቻ ሳይሆን ከኔ ድምጽ ጋር ይሄዳሉ የሚለውንም ማሰብ ያስፈልጋል ብዬ ነው የማስበው። ስለዚህ መተ በመወዳደር ራሱ ላደንቅ እፈልጋለሁ። ጎበዝ ነህ፣ በርታ። ጥሩ ጅማሬ ነው ያየነው ባንተ ላይ። ስለዚህ ትቀጥላለህ ብዬ ነው የማስበው። ለአሁኑ እንደ መጀመሪያ ያቀረብከው ነገር በቂ ነው ብዬ ነው የማስበው። አመሰግናለሁ። በጣም ጎበዝ ነህ። የመጀመሪያው ሙዚቃ ስትጫወት ሰራዊት ይሄ አይደለም ያንተ ስትል እንደምታውቀህ ገብቶኝ ነበረ እና ሁለተኛው የሰራው ሙዚቃ በጣም ነው የሚያስደነግጠው። ልክ ስትጀምር ጀምሮ አቅም እንዳለ ያሳውቃል። በጣም ጥሩ የዜማ አረዳድ አለ። በደንብ ነው የምትሰማው። እሱ ነገር በጣም ጎበዝ ነህ። እሱን ነገር የሰማውን ነገር ደግሞ ወደ ቴክኒካል ነገሩን ወደ ጉሮሮ መቀየር ደግሞ በጣም የሚበረታታ ነገር ነው። ጥሩ ነገር ይታየኛል። ያው ውድድር ስለሆነ ብዙ ተወዳዳሪዎች ስላሉ ብዙ ዝግጅት ያስፈልጋል። ራስን በደንብ ማዘጋጀት አለብህ። በርታ እላለሁ። አመሰግናለሁ። ከልብ አመሰግናለሁ። እሺ የኢትዮጵያ አይዶል በአርባ ምንጭ ጉዞ ጥበብን ፍለጋ ተመዝግበሽ ስለመጣሽ እናመሰግናለን። እንኳን ደህና መጣሽ። እንዴ ድምጽሽ ልትዘፍኝ እኮ ነው። ጮክ በያ። ስምሽ ማን እንደ? ፌቨን። ፌቨን ማን? ፌቨን ትእዛዙ። እሺ ፌቨን ትእዛዙ። የማንን ሙዚቃ ነው ይዘሽ ምን የመጣሽ? የጂጂ ጉራማይሌ። እሺ ዘና ብለሽ አክስ የተውኩትን ነገር ተነግሬ ተመክሬ ባገር ምን ጎትቶ መጣብኝ ያን ያረጀ ያኔ ድሮ ፍቅር ጉርፈላ ዘንድሮ አቤት አቤት ማናስተማረብኝ ማስቲካ ሁኛለሁ ከረሜላ ካፋ ሳደረኝ ይኸው ይሰማኛል ጥሩምባ ይኸው ይነፋሉ ጥሩምባ እልልታው ጭፈራው ደመቀ ፍቅሬ ተመልሶ ገባ ኧረ ጉድ ኧረ ጉድ ፈላ ኧረ ጉድ ኧረ ጉድ ፈላ እፍረት ይሉኝታዬን አሳጣኝ ልቤ ለፍቅርህ ያደላ እዩት ልጁን ሲንጎራደድ ያንን ሽንጡን ሲያውረገርግ አይኑ ገዳይ ጥርሱ ገዳይ ስንቴ ልሙት በሱ ጉዳይ ወይ ቁመና ወየው ዛላ ሰው እንደህል አይበላ አለለካ የሰው ሀረግ ደረት ክንዱ ባለማረግ 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 ሌላ እስኪ ነገሩ እንዴት ነው ነገሩ እንዴት ነው ሲነጋ ሲመሽ ሐሳቤ ላንተ ብቻ ነው ነገሩ እንዴት ነው ነገሩ እንዴት ነው ሲነጋ ሲመሽ ሐሳቤ ላንተ ብቻ ነው የድንገት ወደኔ ብትመጣ እንጫወት ነበር ከቤቴ ሳንወጣ ፍቅር አይወጣልኝም መቼም አትጠላ እናፍቅሃለሁ የኔ ማር ወለል አይሆንልኛ ላንተ አይሳካልኝ ካጠገቤ ስትርቅ ቅር አለኝ እባክህ
እናመሰግናለን ፌቨን። ቆንጆ ነው፣ የሚያምር ከለር አለሽ። ግን በቃ ቶሎ ጨርሰሽ መሄድ እንደፈለግሽ ይሰማኛል ከመጣሽ ጀምሮ። ቴምፖ በጣም ፍጥና አድርገሽ በቃ ከመጀመሪያ ጀምሮ ጉራማይሌንም ስትሰሪ ዘና ብለሽ ብትሰሪው ኖሮ ለማሳመርም ጊዜ ይኖርሽ ነበር የበለጠ ማለት ነው። ጥሩ ከለር እንዳለሽ ይሰማኛል። ሁለቱም ጋር ቆንጆ ነገር አለሽ። የጂጂንም ስትሰሪ የሚያምር ነገር አለሽ። ግን እንደ ንግግር ወይም ደግሞ ማውራት ወይም ደግሞ በዘፈንና በመነባነብ መሀል ላይ ያለ ነገር አለ። እንደዛ ነገር እንዳይሆንብሽ በደንብ ማዜም፣ ጮክ ብሎ ማለትን፣ መዝፈን ከልብ ማለት ነው። እንደዛ አይነት ነገር ኢነርጂ ማለት ነው። እሱን ነገር በደንብ ማለት አለብሽ። ይሄ ምናልባት ፍርሃት ውድድር ስለሆነ ሊሆን ይችላል። ግን እንደዚህ ሳይሆን እንደ ግጥም ወይም ሳይሆን በደንብ መስፈን ጮክ ብለሽ ከዛ ተረጋግተሽ ከዛ ስሜት ሌላው ሰው ጋር ማጋብተሽ አንቺን ፊል ስታደርጊው ያንን ሙዚቃ እያንዳንዱን ዜማ ግጥሙን ስትረጁ ማየት ደግሞ አለብን እንደ ውድድር። አንድ ደግሞ ልሞክር አንድ እሺ፣ ትንሽ ሞክሪ። የተሻለ እንደዛ ላደርግ እችላለሁ የምትዩ ከሆነ እሺ። ጉብልዬ አንተ ጉብልዬ ጉብልዬ አንተ ጉብልዬ ጉብልዬ መንገድ አሳየቼ ጉብልዬ እኔው በገዛጄ ጉብልዬ በልቤ መጓዙን ጉብልዬ ለመርኩኝ ወዳጄ። እሺ ቆንጆ፣ በጣም ቆንጆ ነው። የድምጽ ችግር አይደለም፣ አንቺ የማፍጠን ችግር ነው ያለብሽ። አሁን እኔንም ቀስ ብለሽ ጉብልዬ አንተ ጉብልዬ እንደዚህ ቀስ ብለሽ ማለት ትችያለሽ። ወይ ለምን ቴምፖ ፍጥን አድርገሽ የምትጨርሺው? ፍርሃት ስለፈራሽ ነው። በቃ እኮ እንደሱ አድርጌ ለዛሬው እኛ በቂ ነው። መረዳት ትችላላል። የድምጽሽን አቅም ጥሩ ነው። በርቺ፣ መበርታት አለብሽ። የሌሎችን አስተያየት ተቀበይ። ያው ፌቨን እንግዲህ ያቀረብሽው ነገር እንደ መጀመሪያው ጥሩ ነው። ለመጀመሪያው ጥሩ ነው፣ ግን ብዙ ፈተናዎች ከፊትሽ አሉ። ድል መጥቶ ብትቀጢ ብዙ ፕራክቲስ ያስፈልግሻል። ብዙ ጊዜ ደጋግሜ የምናገረው ምንድነው ጉልበት ያስፈልጋል ሙዚቃ ላይ። ጉልበት ስልሽ ዝም ብሎ የመጮሁ ሳይሆን በደንብ ተሰጥቶ ከውስጥሽ ሙዚቃ ከውስጥ ሲሆን ሁሉንም ሊገዛ የሚችል። ስለዚህ እሱን ነገር በደንብ ፕራክቲስ ደጋግመሽ አድርጊ። የምትመርጫቸው ሙዚቃዎች ጥሩ ናቸው ብዬ ነው የማስበው አሁን ያቀረብሽው። ስለዚህ በደንብ ለመግለጽ አሁን ፍራቻ እንዳለብሽ ያስታውቃል። አይንሽ እዛ ማዶ እያየ ነው፣ ይሄ የምንረዳው ነገር ነው። ስለዚህ ወደፊት ግን እየቀጠልሽ ከሄድሽ አይን ኮንታክት ራሱ ያስፈልጋል ከብዙ ጋር የማጫወቱ እንትን ነው። ስለዚህ እሱንም ፕራክቲስ የማድረግና ምንም የሚያስፈራ ነገር የለም። እዚህ ጋር እኛ ዳኞችም ብንሆን ሙያ ውስጥ ያለን ሰዎች ስለሆን አንቺ ከፊትሽ ያለውን ነገር ደግሞ በኢነርጂ ለማለፍ ዝግጁ መሆን አለብሽ ብዬ ነው የማስበው። ለአሁን ግን በቂ ነው። ከፍርሃት የተነሳ ቅድም አልፎ የቃላትም ችግር አለ። ከዛ በተረፈ ተስፍሽ ብሏል ጉልበት። እኔም ያሰብኩት ነገር ነው፣ መስራት ይጠይቃል። አሁን እሷ ቅድም ብላሻለች። በደንብ መቀጠል ከተፈለገ በደንብ ማጥናት፣ ጉልበት መስጠት። ከዛ በተረፈ አሪፍ ነው። እንደመጀመሪያ ቆንጆ ነው። በርቺ፣ ጥሩ ከለር አለሽ። እሺ እንግዲህ ወደ ኢትዮጵያን አይዶል ጥበብን ፍለጋ አርባ ምንጭ እንኳን በደህና መጣ። አመሰግናለሁ። ስምን ማን እንበል? አስታረቀኝ በርግና። እሺ እንግዲህ እስኪ የተዘጋጀበትን ነገር ማቅረብ ትችላለህ? ግጥምና ዜማ ከራሴ ነው። ከራስ ነው? ይቻላል። በጣም አጨብጭበን ነው የምንጀምረው። እኔ አልገባኝም በመጀመሪያ ወስዳይ ነበረ በፍቅሯ ይዛኝ አንቺ ገብቶሻል እኔ ዘረኛው የፍቅሮና ፎኝ ምርኮኛሽ አንዴ በፍቅር ገባሁልሻው ባለም ብዬ ላዚምልሻ ውባለም ፍቅርዬ ውባለም ቆንጂዬ ውባለም አለ ብዬ አላስብም ከሷ ሌላ ፍቅር አዋቂ
አለ ብዬ አላስብም ከእሷ ሌላ ፍቅር አዋቂ ውብ ዓለም ውብ ዓለም ፍቅርዬ ውብ ዓለም ውብ ዓለም ውብ ዓለም ቆንጅዬ ውብ ዓለም ገና በፍቅሯ ስያት ጀምሮ ሞቼላት ነበር በፍቅር ወጥመድ ታዲያ ለፍቅሯ ምን ይሄ ብቻ ውብ ዓለም ብዬ ላዚምላታ ውብ ዓለም ውብ ዓለም ፍቅርዬ ውብ ዓለም ውብ ዓለም ውብ ዓለም ቆንጅዬ ውብ ዓለም እኔ ከሷ ጋር ያለው ልቤን ወስደው ባንዴ ጨለማ እንደገባ ግራ የተጋባ ታዲያ ምን ላርግልሽ ሄድኩልሽ እኔ ኧረ እኔ እንጃልኝ ፍቅርሽ እንዳጦር ወጊ አንቺ የፍቅር ተፈላጊ ውብ ዓለም ውብ ዓለም ፍቅርዬ ውብ ዓለም ውብ ዓለም ማናት ማወቅኛ አስታረቂ በጣም ጎበዝ በጣም የሚገርም አቤት ሌላ አለ አዲስ ሌላ ሁለተኛ ወይስ ሌላ ሰው አለ ሌላ ሰው ማሪም ብዬሻለው እሞትብሻለው ማሪም ብዬሻለው እጎዳብሻለው ሰው ሆኖ ስተትን የማይሰራ የለም የአንድ ቀን ጥፋቴን ተይማሪን ግደለም ያስታራቂ ያለ እርዱኝ ባካችሁ ነጭናጫዋን ፍቅሬን ውሰዷት አስራችሁ ድገሙለት እስኪ ለእንደዚህ ያው አስታረቀኝ ያው እንግዲህ ግጥም ዜማ አንተ ነው ያዘጋጀው ግጥሙንም ዜማው ራስ ጽፈ ራስ ያው እንግዲህ አሁን ምን አይተናል ከሱ ኢነርጂ ነገር አይተናል አይደል ይሆነ ያለውን ኢነርጂ እንትን ለማድረግ ፈልገናል እንዴ ኮንፊደንስ ስለዚህ መስፈን ብቻ ሳይሆን የሚያሳምነው ሙሉ ሆኖ መገኘት ያስፈልጋል ማለት ስለዚህ ከሱ ነገር እንማራለን ከሰራው ውጪ ማለት ነው ስለዚህ አንተ እንግዲህ ያው ታዳጊ ልጅ ነህ ገና ነህ ብዙ ነገር የሚጠበቅብህ ልጅ ነህ ስለዚህ እንግዲህ ያንተን ተነጋግረን እንወስናለን ብዬ ነው የማስበው ስለዚህ በመምጣት ግን በግጥም በራሴ ዜማ ደፍረ መምጣት በጣም አደንቃለሁ ስለዚህ ብዙ ጊዜ በራሴ መወዳደር እንትን ስለሌለ ማለት ነውና ሌላ ያለውን ነገር እስኪ ተመካከረን እነግራለን ለዛሬ ምንም አይደለም እንዴ ቆይ እንጂ አስታረቂ ሳላደንቅህ አትሄድም እሺ በጣም ጎበዝ ነህ ዜማ ያምራል እና እንዴት ነው የሰራው በምን ተነሳስተን የሰራው ዜማውን አይ ዝም ብዬ ቁጭ ብያለሁ እዚህ አርባ ምንጭ ውስጥ ያወጣ ልጅ አለና እሱ አውጥቶ እንዴት አላወጣም ብዬ ዝም ብዬ ቁጭ ብያለሁ ነው የጻፍኩት ስለዚህ ጥሩ ኢነርጂ ስለዚህ አሁን እነዚህ የምታያቸው ሁሉ ነገ ካንተ ነው ዜማ የሚገዙት ተሰልፈው እሺ ስለዚህ ዜማና ግጥም መስራትን እንዳታቆም በጣም ጥሩ ነው እሺ ስለዚህ በርታ አው ገና ልጅ ነህ ስንተኛ ክፍል ነህ 6 ትምህርትህም ላይ መበርታት አለብህ እሺ ስለዚህ እናመሰግናለን ጎበዝ እሺ በርታ ኢትዮጵያን አይዶል ጥበብን ፍለጋ አርባ ምንጭ እንኳን ደህና በሰላም መጣን እንላለን እባክህ ስምን ማን ነበር አሸናፊ ተዘራ ከየት አካባቢ ነው ከዚሁ ነው ወይስ እዚሁ ነው አርባ ምንጭ የተዘጋጀበትን አሳምረ ምንም ሳትፈራ ቆንጆ አድርገህ አቅርብ እሺ አመሰግናለሁ ወደድኩ ፍቅርኩሽ የፈለገው ይምጣ ታሪካችን ሆሎ
በጋዜጣ ይውጣ ወደድኩ አፍቅርኩሽ የፈለገው ይምጣ የፈለገው ይምጣ ታሪካችን ሁሉ በጋዜጣ ይውጣ አበደም ይበሉኝ በፍቅር ሰከረ አበደም ይበሉኝ በፍቅር ሰከረ ፍቅራችን ከሆነ የተመሰከረ ጊዜ ሞት የሚዳረስ ያንቺን ክፉ ሳላይ ጊዜ ሞት የሚዳረስ ያንቺን ክፉ ሳላይ ወደድኳ ፈቀርኩሽ አቤት ወደድኳ ፈቀርኩሽ ሕይወቴ በላይ አያያያያይ አያያያያይ አያይ አያይ እስኪ አሸናፊ አሁን ረጋ ያለ ሙዚቃ እንጫወት ግን ሌላ እስኪ ደግሞ ሌላ ሙዚቃ መስታወቴ ነሽ አምሳያ አንቺ ወቴ አንቺ ነሽ ለኔ ፋንታ ለኔ ሕይወት ለኔ ፍጹም ደስታ ከፊት ያልታይ ዘውትር ትዋማታ መስታወቴ ነሽ አምሳያ አንቺ ወቴ አንቺ ነሽ ለኔ ፋንታ ለኔ ሕይወት ለኔ ፍጹም ደስታ ከፊት ያልታይ ዘውትር ትዋማታ የግቢ የውበት የሳሎን ጌጥ ነሽ ልክ ድል ፋንታዬ አንቺን ለኔ ያረገሽ የማይነቃነቅ ጠንካራ ምሰሶ ተተክሏል ከቤቴ ፍቅር ለኔ ርሶ እሺ አሸናፊ ከልብ እናመሰግናለን። እንግዲህ እንደ መጀመሪያው ምንም አስተያየት አልሰጥም። እንደ ቀጣይ ለሚመጡ እንትኖች ላይ በደንብ አድርገን መስራት የሚችል ነው በደንብ ያስታውቃልና ስለዚህ እኔ መልካም ነው ምንም አስተያየት መስጠት አልችልም ማለት ነው። አመሰግናለሁ። በጣም ጎበዝ ነው። የሚያምር ከለር አለ የሆነ የተለየ በጣም ሰው ይላል ስትዘፍን እንደዛ ይላል ጓደኞቼ ትለያለህ አንተ በጣም አንተ ነው የሚመስል ድምጽ ነው ያለህና በጣም ጎበዝ ነህ። ከዚህ የበለጠ ማሳደግ ትችላለህ። የምትፈጥረው ነገር ኢንተርቴን ያደረክበት መንገድ ሁላችንንም ግዝት አድርጎናል። ጎበዝ ነህ። ያው ውድድሩ ግን በጣም ከሁሉም ከተማ እንደመሆኑ በጣም ብዙ መዘጋጀት ይጠበቅብሃል። ትልቅ ተስፋ ግን እንዳለ ይሰማኛል። በርታ። አመሰግናለሁ። በርታ። አመሰግናለሁ። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። ሩቅ ያለሽው ማሽ አሸናፊ ተዘራ እባላለሁኝ። የአርባ ምንጭ ተወላጅ ነኝ። ሰንበት ትምህርት ቤት ላይ ነው ያደግኩኝና ሙዚቃ በላይ መዝሙሩን ነበር ሞር ማቀውና ባህር ዳር ዩኒቨርሲቲ ውጤት መጥቶልኝ ባህር ዳር ዩኒቨርሲቲ ገብቼ ኮምፒውተር ኢንጂነሪንግ እያጠናው በነበረ ሰዓት ያው አንዳንድ ኪነት እዛው ግቢ ውስጥ የሚንቀሳቀሱ ልጆች ነበሩና ከነሱ ጋር ነው በቃ በመለማመድ ምናምን ሲያሳዩኝ የሙዚቃን ምናምን እየገባብኝ ስሜቱ ምናምን መጣና ሞር በቃ የኮሮና ጊዜ ሞር እዛ ላይ ነበርኩኝ ሙዚቃ ላይ በቃ የሙዚቃ ስሜት ውስጥ ነበርኩኝና ከዛ በቃ ወደ ጥበብ መንገድ ውስጥ ገባሁኝ ማለት ነው።
እና አንድ አጋጣሚ ከቨሮችን ስንሞክር ከሳሚዋካ ከቀናባሪ ሳሚዋካ አርባ ምንጭ መጥቼ ሙዚቃዎችን 19 ከቨሮችን ስንሞክር ጥሩ መታየት ጀመረ። ጽጌረዳ ናት ጽጌረዳ ጽጌረዳ ናት ጽጌረዳ ማየት አልፈልግም ወርቃ ሜዳ አይኔ ላይ ነው አይኔ ላይ ነው እና ደግሞ ራሴን ስፈትሽ ጥሩ ቆንጆ ግጥም ዜማዎችም ሰራለሁኝ። በዚህ አጋጣሚና ትልቅ ደረጃ መድረስ ፈልጋለሁኝ ማለት ከሚጽፉት አሁን ግጥም ዜማ ከሚጽፉት ትልቅ ደረጃ ከደረሱ ላይክ እነ ቴዲ አፍሮ ካሉበት ደረጃ የመድረስ ህልም ነው ያለን በሙዚቃ ልክ ከድምፃውያን ደግሞ እንደ ዳዊት ጽጌ የተሻለ አይነት ነገር ለማድረግ ራሴን ሁሌም በማዳበር ነው የምቆየው። ግጥሞችን በማየት የሚሰሩትን ዜማቸውን በደንብ በማዳመጥ በቻልኩት አቅም ከስቱዲዮም ጋር ባለመራቅ ለሰዎችም ኢቭን ኢፍ ለራሴም ግጥም ዜማዎችን አሉ እንደዚህ ሳምፕሎችን እያስኩ ነው ያለሁት እና ያው ኢትዮጵያን አይደል ደግሞ ሲመጣ አሁን የተሻለ ነገር የምፈልገው ነው እና አንድ የቀደ አንድ ትልቁ አካል ነውና በዛ ደግሞ የተሻለ ነገር ማድረግ ነው የመጣሁት። ሙዚቃ እየሰማን ያሳለፍነው ደስታ ላንቺ ብቻ ሆኗል የመንፈስ ደስታ ሩቅ እኔ ሁሌም ቢሆን እግዚአብሔር ነው ዋናው ይቅደም እና ግን እኔም ደግሞ ሁሌም ቢሆን ጭንቅላቴ ውስጥ ያለው አንደኛ ነው እንጂ አንደኛ ነው ሀሳቤ ውስጥ ያለው ሁሌም ቢሆን ማለት ነው። ግን ያው ብዙ ነገሮች አሉ፣ ቻሌንጆች አሉ፣ ከብዙ ሀገር የሚመጡ ተወዳዳሪዎች አሉ፣ ድንቅ ድንቅ ብቃት ያላቸው ይሄን አውቃለሁ። ለዛ ደግሞ እኔ የምችለውን እሰጣለሁ፣ እሱ ደግሞ የሚችለውን ይሰጠኛል፣ ዳኞቹም የሚችሉትን ይሰጡኛል ማለት ነው። ሰላም እንኳን የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በአርባ ምንጭ እንገኛለን። ተመዝግበህ ተወዳዳሪያችን ስለሆንክ እናመሰግናለን። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። እኔም አመሰግናለሁ። እሺ ስምን ማንን በል? ስሜ አበባው ደሳለኝ ይባላል። እሺ አበባው ደሳለኝ የማንን ሙዚቃ ነው ይዘልን የመጣው? የማዲንጎ አፈወርቅ ካምናው ካልተማርኩኝ የሚለው። እሺ ዘና ብለህ ሳትፈራ ካምናው ካልተማርኩኝ ተመልሼ እኔን ዛሬም ከደገመኝ እርምን አላቅ ብዬን እንደገና አይ ሰው ማመን ካመመኝ አሃ ሞኙ ልቤ አሃ ያልታደለ አሃ ምን ሊፈይድ አሃ ተታለለ የካብኩትን አድብ አለማወቅ ስገነባው ፈርሶ ባጸዳው ቆሸሽን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጣራ በሳት አልፈትሼው የቸገረ ነገር ግራ ገባኝ በምን ይለያል ሰው ጥንቱን አለመፍራት ቀድሞ አለመጠንቀቅ ኃይለኛ ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለኝ እንደማንገናኝ ልቤ እያወቀው አፍቅሮ መለየት መንፈሴን ጨነቀው አንቺም ላታገኘኝ እኔም ያንቺ ላልሆን ያለ መረሳትሽ ሚስጥሩ ምን ይሆን አሃ ሞኙ ልቤ አሃ ያልታደለ ሌላ አንድ ከአውቅ ማለት ነው ማዲንጎ እንጫወት ደስ ያለን ጭራ ጭራ የምታድር ጭራ ለቅማ የምታድረው ጭራ ጭራ የምታድረው ጭራ ለቅማ የምታድረው እንዴት አስናቀችኝ ቀድማኝ ጎጆ ወታ ጎጆ አስተማረችኝ ጎጆ ቤት ጎጆኔን ወፍ ያስቀናችኝ አሃሃይ ምነው ባደረገኝ
የእሷን ጋሻ ጃግሬ እንደምንም ብዬ። እሺ አበባው ያው የመረጥካቸው ሙዚቃዎች ያው ከባድ ናቸው። የኦሊስ ሙዚቃ እንደምትወድ ያሳያል በደንብ እና እንደምትሰማ መስማት አለ። ከዛ ለመስፈን ደግሞ ሬዲ ስትሆን አሁን ሁለተኛውን ዘፈን ስትዘፍን ለማስመሰል ትሞክራለህ፣ ግን ያንተ ከለር ጥሩ ነገር አለ በተፈጥሮ ማለት ነው። እና ትልቁ ነገር ደግሞ ሪትም ላይ ፍሪ ነው ያደረከው። አዎ እዚህ ጋር ሙዚቃ መሳሪያ የለም፣ ምናልባት እሱን አስበህ ሊሆን ይችላል፣ ግን በራስህም ቢሆን ውስጥ ፐልስ እንዳለ ሪትም እንዳለ ማሳየት ትችል ነበረ ከመጀመሪያው ሙዚቃ ጀምሮ ማለት ነው። እና እግርህን እያየሁ ነበረ በድምጽህ የምታዜመውና እግርህ ጋር ታፕ የምታደርገው ይለያያል። ስለዚህ ሪትም ደግሞ በጣም ቤዚክ ነገር ነው ለሙዚቃ ማለት ነው። ስለዚህ ትሰራለህ እንዴ አርባ ምንጭ ባህል ቡድን ውስጥ ወር ክበብ ላይ ትሳተፋለህ? አዎ። ስለዚህ አሁን እሱ በጣም ጥሩ ነገር ነው። እሱ ጋር በደንብ ማዳበር አለብህ። ሪትም የሚባለውን ነገር ከሙዚቃ መሳሪያ ጋር አንድ ላይ ወይም ብቻህንም ስታጠና መዘናጋት የለብህም። ምክንያቱም እዚህ ጋር ብቻህን ከጨረስከው በኋላ ከሪትም ጋር ስትመጣ ከሙዚቃ መሳሪያ ጋር ሲሆን የበለጠ ያቀልላል፣ አለበዛ ታከብደዋለህ እንደገና። ስለዚህ እሱ ነገር ላይ በደንብ ስራ። ጥሩ ከለር አለ፣ የሚያድግ ነገር አለ። በጣም ብዙ የመረዳት ነገሩ ጊዜ ይፈጃል እንዳልኩ። እንደዚህ ግሩፕ ውስጥ ገብተህ ስትሰራ የበለጠ ያንዳንዱን ኦርናመንት ከለሩ በደንብ ያንዳንዱ የሚፈልገው ሙዚቃው የሚፈልገውን ያክል ስራ እሱን ነገር እንድታደርግ በደንብ በርትተህ ስራ። ጥሩ ነገር አለ፣ የሚዳብር ነገር ይሰማኛል። መስራት አለው። እሺ አበባው ያው እንግዲህ ያቀረብከው ነገር ጥሩ ነው ብዬ በጣም ባላስብም አንተ ጋር ያየሁትን ጉለት ግን መናገር አለብኝ። ለምን ከቀጠልክ ኢነርጂ ሆኖ እንዲቀጥል ስለምፈልግ ማለት ነው። ሙዚቃም ሁሉ ጊዜ ዝም ብሎ መስፈኑና ማዜሙ ብቻ ሳይሆን እንትን ያስፈልገዋል፣ የምትሰጠው ኢነርጂ። አሁን አንተ ጋር እንትን አደረኩ ገድበዋል ወይ የመፍራትም ነገር ሊሆን ይችላል። የመጀመሪያም ስለሆነ በደንብ አቅም ሰጠ መስራት የምትችል ይመስለኛል። ስለዚህ እሱ ላይ በደንብ ተጠቀሙ። ሁሉ ጊዜ ስቴጅ ስታገኝ ያለህን ነገር በፓወር ሰጠህ ስስት ማለት በጣም የለበትም። ስለዚህ ኢነርጂም ደግሞ ያስፈልጋል። ፊዚካሊ ያለን አክቶች የምንጠቀማቸው አክቶች ሊኖሩ ይችላሉ። እሱ ላይም በደንብ ገልጸህ የመጫወቱን እንትን ማድረግ አለብህ። ቅድም እንደገለጽኩልህ ደግሞ ለአንተ ድምጽ የሚሆናሉ የምትላቸውንም ነገሮች እሱ ላይም በደንብ ተጠንቅቀህ መስራት አለብህ ብዬ ነው የማስበው። ለዛሬ ምንም አይልም ብዬ አስባለሁ። አመሰግናለሁ። እንኳን የተለየ የለኝም፣ አብረንም ሰርተን እናውቃለን። ትንሽ የሪትም ችግር አለ፣ ጉልበት፣ እንደገና ደግሞ እርግጠኛ ያለመሆን ይመስለኛል። የሆነ ያለ እርግጠኛ ሆነ አይደለም የሚሰራ ያለው። እሱን ልታሻሽል እንደገና ማዳመጥ መለማመድ። በተረፈ ጥሩ እንትን ነው ያለ። ይህንን ብታዳብር ጥሩ ነው ብዬ አስባለሁ። እናመሰግናለን። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በአርባ ምንጭ በቀን ጀምሮ አሁን እንደምታዩት ጨለምለም እያለ ነው። ቀንም ማታም ሁሌ ሙሽራ ሰርክለት ቆንጆ ውብ የሆነች ከተማ ማናት ከተባላችሁ ተመልከቱት። አርባ ምንጭ ናት። እንደምትመለከቱት እጅግ አስደማሚ ድባብ ውስጥ ነው የምንገኘው። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በአርባ ምንጭ በጣም አስደናቂ የሆኑ ተወዳዳሪዎች ያሉበት ደማቅ የውድድር ጊዜ ነው እያደረግን የምንገኘው። በአርባ ምንጭ ውስጥ አስደሳቹ ጊዜ ይበልጥ አስደሳቹ ጊዜ ሁሉም ጊዜ አስደሳች ነው፣ ግን ደግሞ ይበልጥ አስደሳቹ ጊዜ የቱ ነው ከተባለ ሁለት ጊዜዎች አሉ ይባላል። የመጀመሪያው ጠዋት ፀሐይ የምትወጣበት፣ እንደገና ደግሞ ቅድም እንዳያችሁት ፀሐይ ወደ ምሽጓ የምትሄድበት ጊዜ በጣም አስደናቂ ነው። ከተፈጥሮ ጋር ያለው ህብር፣ ከተፈጥሮ ጋር ያለው መስተጋብር እጅግ ደስ የሚል ነው ይባላል። እኛ ግን የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በቀንም በምሽትም ይዘን ወደ እናንተ እየደረስን እንገኛለን። ከአርባ ምንጭ ባለተሰጥኦዎች ጋር የምናደርገው ቆይታ ይቀጥላል። መልካም ጊዜ ይሁንላችሁ።
ጥበብን ፍለጋ ወደ አይዶል ሾው በሰላም እንኳን መጣህ። እንኳን በሰላም ቆያችሁ። ስምን ማን ልበል? ሳምሶን ጌዶን ይባላል። እሺ የተዘጋጀበትን ማቅረብ ትችላለህ። የኢትዮጵያ ይመርልሽ ሰብሎን አውድማሽ ጎተራሽ ይሁንልሽ ሞሎን በቸሩ ላይ ይደር ጋራሽን ተረርሽ ወንዛ ወንዝሽ ወሎ የኢትዮጵያ ይመርልሽ ሰብሎን አውድማሽ ጎተራሽ ይሁንልሽ ሞሎን በቸሩ ላይ ይደር ጋራሽን ተረርሽ ወንዛ ወንዝሽ ወሎ ይመስክር አካሌ ጉያሽ ያደረጀው የእናትነት ጣዕምሽ ውለታሽ ያበጀው በማጀትሽ ወተት በጤፍሽ እንጀራ በማር በወለላሽ በጓሮ ሸንኮራን ብድር አለብኝ ልክፈልና ልኩራ ክብርሽ ከፍ ይበል ከሰላምሽ ጋራ የወለደኝ ምድርሽ በቸር ይደር ያሳደገኝ ቀየሽ በቸር ይደር ጫካውና ደንሽ በቸር ይደር ወንዝናም ጅረትሽ በቸር ይደር አውድማና ማሳሽ በቸር ይደር በቸር ውሎ ይደር በቸር ይደር በቸር ይደር ዙሪያ እሺ ሳምሶን እናመሰግናለን በጣም። እሺ አንድ ድገምልኝ። ከእሷ ጋር እያለሁ የለሁም የነገረችኝን አንዱን አልሰማሁም እኔ በሽተኛሽ ወይ አልሞት አልድን እሷንም ጥሎባት እንደኔው ትሁን ዶሮዋ ጠምቶት ተንጋሎ ይጠጣል አሉ ካደሩስ መረሳት ይመጣል አትጥፊ በብዙ ከልቤ እንዳትወጪ እንዲህም ስላልኩሽ ቶሎ ቶሎ አትምጪ አትጥፊ በብዙ ሁለተኛው ደግሞ የበለጠ እሺ እናመሰግናለን ሳምሶን። ያው ጥሩ ቀለም አለ አጫወትም ተረድተው ነው የምትጫወተው። ስለዚህ እንግዲህ እድሉ ከመጣ ጥሩ ተወዳዳሪ ትሆናለህ ብለን እናስባለን። ስለዚህ ለአሁኑ እንደ መጀመሪያም ያቀረብከው ነገር አሪፍ ነው፣ ጥሩ ነው፣ በርታ ነው። እንግዲህ ያው ተነስቼ አጨብጨብኩም ከዚህ በላይ በጣም ጎበዝ ነህ። ያምራል በጣም ከለርና ዜማ የራስህ አድርገህ ነው የምትዘፍነው ዘፈኑን እና በጣም ተረድተህ ከዛ በኋላ ቆንጆ አድርገህ የራስህ ከለርህ ለራሱ በጣም ያምራልና ዘና ብለህ በቃ ጎበዝ ነህ። ግን ያው ውድድር ስለሆነ አሁንም ይሄ ሁሉ ትልልቅ ሞቅ ያለ ጭብጫቦ እንዳያዘናጋህ ውድድር ስለሆነ በደንብ ሌሎችን ነገሮች ከስልጠና ጋር አብሮ ማደጉ ስላለ እንዳትዘናጋ፣ ጥናትህን ቀጥል፣ ልምምድህን ቀጥል፣ በርታ። እናመሰግናለን። ሪጫ
የኢትዮጵያ አይዶል ጉዞ ጥበብን ፍለጋ አርባ ምንጭ እጅግ አስደናቂ የውድድር ጊዜ ነው ያሳለፍን የምንገኘው። ወደ ተለያዩ ከተሞች ወደ አራቱም አቅጣጫዎች ስንጓዝ በየከተሞቹ በየክልሎቹ ያሉ የተለያዩ የሙዚቃ ጣዕሞችን ቀለሞችን ለማግኘት ነው። በአርባ ምንጭ እጅግ የተሳካ ጊዜ ነው ያሳለፍን የምንገኘው። ተሳክቶልናል ማለት ይቻላል። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን አሁንም ይቀጥላል። ቀጣይ ተወዳዳሪያችን የሚሆነው በጋሞ ልብስ ያሸበረቀው የባህል አምባሳደሩ መላኩ ጦቾ ነው። እሱን ወደ መድረክ እንጋብዛለን። አስደናቂ ጊዜ እንደምታሳልፉ አልጠራጠርም። ይመቻችሁ። የኢትዮጵያን አይዶል ጉዞ ጥበብን ፍለጋ በአርባ ምንጭ እንኳን ደህና መጣ። እንኳን እናንተም በሰላም መጣችሁ። ስምህን ንገረንና የተዘጋጀህበትን አሳምረስ። ስሜ መላኩ ጦቾ እባላለሁ። የጋሞ ዞን ባህላዊና ተወዛዋዥ ድምጽም በብሔረሰብ ቋንቋዎች እየሰራሁ ነው የምገኘው። የተዘጋጀህበትን አቅርብልን። ቅድሚያ በእውነት የኢትዮጵያ አይዶል እዚህ በአርባ ምንጭ ላይ መጥቶ ጥበብን ፍለጋ በመምጣቱ እጅግ በጣም ነው የኮራንባችሁ። በጣም አመሰግናለሁ። አመሰግናለሁ። እስካሁን ድረስ እዚህ ጠብቃችኋለሁ። እየጠበቃችኋለሁ። ኦዲየንሱን በጣም አመሰግናለሁ። ወዳችኋለሁ። እንግዲህ ሲቆን ያና ሲቆን ኦተና የሚለውን በፍቅር እንኖር በአንድነት እንኖር የሚለውን ሙዚቃ ነው የምሰራው ማለት ነው። እሺ ሲቆን ያና ሲቆን ኦተና ኑደሬ ዲቻስ ዳንጭ ደንዳና ደቡብ ደረናይ ሰሜን ደረናይ ምስራቅ ደረናይ ምዕራብ ደረናይ ሰሮ ተሳስ ፋያ ተሳስ እስበ ተሳስ ዳንጭ ደንዲ ጋሞ ደረናይ ጋሞ ኢትዮጵያ ደረናይ ጋሞ ደረናይ ጋሞ ታሪታራ ታራቲራ ታራራራ ታሪራራ ታራራራ ታራራራ ጋሞ ጎፈናይ ጋሞ አሳ ጋሞ ጎፈና አባ ጨራ ጎዳይ ጋሞ ጎፈና ደንበዙማ ጎዳይ ጋሞ ጎፈናይ ጋሞ ጎሻንቻይ ጋሞ ጎፈናይ ጋሞ ኢራንቻይ ጋሞ ጎፈናይ ወጋ ጎዳይ አይኪዛ ጸንበራ ጎዳይ አቲዛ ድንጉዛ ጎዳይ ሀሬ ኩልፖ ጎዳይ አባ ጫሞ ጎዳይ ጋሞ ጉሻንቻይ በተለይ ደግሞ ጋሞ ላይ ከዚህ መውጣት ቅላጼ አለ። እንግዲህ ያው መላኩ እንግዲህ በሙያ ውስጥ ብዙ እድሜ ያሳለፍክ ሰው ነህና ያው አርቲስት እንግዲህ አንቱ ስለማይባል አንተ በሚለው ስለምናወራ ነውና ያው አንተን እንግዲህ እኛም መዳኘታችን ለኛም ትንሽ እንትን ያደርገናል። ለምን የአርባ ምንጭን የጋሞን ባህል በደንብ ያስተዋወቅ ሰው ስለሆንክ ማለት ነውና እንደ ባህል እንደ ካልቸር ምንም ግምገማ የሚያስፈልገው ነገር አይደለም። ስለዚህ ጥሩ ነገር ነው ይዘህ የመጣኸው። እንደ ባህል በደንብ ትቀጥላለህ ብዬ አስባለሁ። ስለዚህ ለዛሬ ያመጣው ነገር በቂ ነው። ምንም ከድምጽም ካለባበስም ከሁሉም ነገር ስለዚህ እኛ መሰግናለን። እኔ ደግሞ ይሄ ሙዚቃ በሙዚቃ መሳሪያ ታጅቦ ከውዝዋዜ ጋር ታጅቦ ሳስበው በጣም የሚገርም ነው። እንደፈለከው መሃል ላይ የተጫወትከው የሙዚቃ ኢንስትሩመንት ፓርቱን እሱም ፓርቲ እየተጫወቱልህ ምን ያህል ከውዝዋዜ ጋር የአገራችንን ህዝብ ብቻ ሳይሆን በዓለም ላይ ለራሱ አይናቸውን አፍጠው ሰፍ ብለው የሚያዩት አይነት ባህል ነው ያለን እና ለሱ በጣም ለትልቅ ስቴጅ የሚሆን ነው እና ደግሞ ያስፈልገናል። እንደዚህ አይነቱን ሙዚቃ ነው ማበረታታት ደግሞ ያለ ነው። ለዛ ነው ደግሞ ኢትዮጵያን አይዶል በየከተማው እየሄደ እንደዚህ ታለንትን የጉዞ ጥበብን ፍለጋ ብሎ የሚፈልገው እና ትልቁን ቦታ ትወስዳለህ ብዬ ተስፋ አደርጋለሁ። መልካም እድል ነው የምለው። እሺ መሌ በዚህ አጋጣሚ መጠይቅ እንደው ወደ ሙዚቃው ስትገባ ስንት ዓመተ ምህረት ሆኗል? አሁን ኧረ በጣም ስንት ዓመተ ምህረት ይሆናል?
ወጣቶ ድሮ አዩማይም እማአለል አብዮታዊ ኢትዮጵያ ወጣቶች ማህበር በጣም ከህፃነት ነው የጀመርኩት። እና ስንት ዓመተ ምህረት ይሆናል? ቢያንስ 1975 እንግዲህ ይሄ እውነት በደንብ ደግማችሁ ታጨበጭቡ። ለዚህ ነው ቀደም የተናገርነው መሌ እንግዲህ በስራው ትልቅ የሆነ ሰው ነው። ስለዚህ እኛም ደግሞ ባህሉን በደንብ ማበረታታት እንፈልጋለን። ባህላችን እንዳይረሳ ወጣቱ ትውልድ በደንብ እንዲረከው ደግሞ ኢትዮጵያን አይዶልም ደግሞ እንትን ጥንካሬ ይሆናል ብለን እናስባለን። ስለዚህ መሌ መጠራሱ ስለተወዳደርኩ እውነቴን ነው ማለት እናከብራለን። አርባ ምንጮች እሺ እንኳን ደህና መጣህ። ደህና ቆያችሁ። ስምህ ማን ይባላል? ይዲዲያ ሳምሶን። ይዲዲያ ሳምሶን። እሺ የማንን ሙዚቃ ነው የምትጫወትልን? የምኒልክ ወስናቸው በፍቅራችን መሃል። ዘና ብለህ አቅርብልን። በፍቅራችን መሃል ጥያቄው በዝቶብኝ እኔ ውሸቴን ነው አልወዳትም ያልኩኝ ጥያቄው ቢያስጨንቀኝ ስለ ፍቅርሽ ትዝታ አልወዳትም አልኳቸው እንዲያገኙ ደስታ ፍጹም አትዘኝ የነገሩሽ ለታ ጥያቄው ቢያስጨንቀኝ ስለ ፍቅርሽ ትዝታ ሌላ አይዞህ ሌላ የሺህ ሐረጊቱ የክቲቱ የኔ ዘረ ብዙ ስንቱን ደጅ ልጥና ልማለድ ይዥሽ እስከ ነጉድ የሺህ ሐረጊቱ የክቲቱ የኔ ዘረ ብዙ ስንቱን ደጅ ልጥና ልማለድ ይዥሽ እስከ ነጉድ የሺህ ሐረጊቱ ስሚኝ ፍቅሬ የኔ ዘረ ብዙ በጨረቃ ይዤሽ እንዳልጠፋ ብዙ ነው መዘዙ እናትሽን ባስጠይቅ ስለ ፍቅር ናይገባኝም አሉ ለአባትሽ ሰው ብልክ እንደገና በኔ ያሾፋሉ የሺህ ሐረጊቱ የክቲቱ የኔ ዘረ ብዙ ስንቱን ደጅ ልጥና ልማለድ ይዲዲያ በጣም እንደፈራህ ድምጽ ሲቀጠቀጥ ይታወቃልና ተረጋግተህ ብትዘፍን ጥሩ ነበረ። ጥሩ ነገር አለ፣ ግን ቴክኒካሊ በጣም ብዙ በመሃል በጣም ብዙ ኪ ነው የምትቀይረው። መሀል አንተ ራሱ ይታወቃል። የመጀመሪያው ሙዚቃን በዛ ምክንያት ነው ያቆምከው። ስለዚህ ተረጋግቶ አንድ ኪ ላይ ስቴብል ሆኖ መስፈን በቃ እና ጥሩ ነበር ስትጀምር የነበረው ነገር ሰፊ ሬንጅ እንዳለ ሎር ቮይስ ላይ መጀመሪያ ሚኒልክን ስትጫወት በጣም ቆንጆ ነበረ። ግን ያንን ውበት እስከ መጨረሻው ለማሳመን ማድረግ ደግሞ ሌላ በጣም ትሬኒንግ ይፈልጋል። ከፍርሃት ነፃ መሆን ይፈልጋል። አንድም ሁለትም ሶስትም ጓደኞች ሲሆነ እንደ ትልቅ ስቴጅ አስበህ መስፈን መለማመድ ይፈልጋል። እሱን ነገር ፍርሃቱ እንዲወጣ ማለት ነው እንዲቀንስልህ። ስለዚህ እሱን ነገር ብታደርግ ጥሩ ነው። ጥሩ ጅማሬ ላይ ነው ያለው። ዛሬ ባይሆን እንኳን ነገ ከነገ ወዲያ ኢትዮጵያን አይዶል ሁሌም በየአመቱ በየ6 ወሩ ሁሌም አለ። ስለዚህ የትኛው የኢትዮጵያን አይዶል ላይ አሸናፊ እንደምትሆን ራስህን ቀድመህ እቅድ ሰጥተህ መስራት አለብህ። ስለዚህ መበርታት፣ ነገሩን በደንብ እዛ ላይ መቆየት መለማመድ ይፈልጋል። ስለዚህ እንደዛ አድርግ። ጥሩ ነው።
እናመሰግናለን። ኢትዮጵያን አይዶል ላይ ለመወዳደር እንኳን በሰላም መጣ። እንኳን ደህና ቆያችሁ። ስምን ማን እንበል? ተስፋ ስላሴ ሙሉ ጌታ። እሺ የተዘጋጀበትም ማቅረብ ትችላል። ከዚያ ከባል አገር ከተወለድንበት መቼም አዲስ አይደል ጥሮ ሲበቅልበት ሸጋ ሲገኝበት ዛሬ እንግዳ ሆነ ለየት አለ ዘሩ ለመልካሞች መልካም ለጥሩዎች ጥሩ አንቺን የመፍጠሩ ሸግዬ ሲተማሽ አካሌን ሸግዬን እንደህል እንደኋ ዓለሜን አትጠይቂኝም ወይ ዓለሜ የፍቅርሽ እንደሃ ሸግዬ ተረጋግቶ ማረፍ ሸግዬ ጎኔን መቻደለው ዓለሜን እንቅልፍና ናፍቆት ዓለሜን ልመጭልምነው እንደ አባት ንርስቴ አንቺ ነሽ ስስቴ ስተፊን ከፊቴ አልቻለም አንጀቴ ተፈጥረሻለሆይ ከሰውነቴ ተፈጥረሻለሆይ ከሰውነቴን እስኪ አንድ መርቅ ንጋት ሲለያየን አብረን አድረን ጥለሽብኝ ያንን ጣፋጭ ጠረን እስከምንገናኝ በምሽቱ አይጣል ያሰኛል ናፍቆቱ አቤት ስታስጨንቅኝ ከጎኔ ስትርቄ እኔ እስከ ጉያሽ ርቄ መከራ ነው ስንቄ የኔ ጣፋጭ የፍቅር ወለላይን ጥለሽብኝ ትዝታን በላይ አልቻለም ገላዬ አልቻለም ገላዬ አልቻለም ገላዬን አልቻለም ገላዬ ንጋት ሊያበስሩ ወፎቹ ሲንጫጩ ኮኮሎ ሲል ዶሮን እንቅልፍ የነሳ ይቀሰቅሰኛል አመሌን ቀይሮ መሽቶ እስክንገናኝ የሚሰማኝ ስሜት የማገኘው ደስታ ነግቶ ስንለያይ እርም ይሆንብኛል በቀኑ ትዝታ። እሺ ተስፋ ስላሴ እናመሰግናለን በጣም እንግዲህ መልካሙን እድል እንመኝልሃለን። መተህ ስለተወዳደር ከልብ እናመሰግናለን። ቴንክ ዩ። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በአርባ ምንጭ እንገኛለን። ተመዝግበህ ልትወዳደር ስለመጣ በጣም እናመሰግናለን። እንኳን ደህና መጣ። እኔም አመሰግናለሁ። እናንተም እንኳን ደህና መጣችሁ። እሺ እንኳን ደህና ቆይ። ስምህን ማን እንበል? መስፍን ተመስገን። እሺ መስፍን ተመስገን። የማን ሙዚቃ ነው ይዛልን የመጣው? የትዕግስትን። ትዕግስት ፋንታ። በጣም ደስ ይላል። ለመስማት ጓጉተናል። አልገባኝም ፍቅሬ የንሰሞን ጊዜ አጣምትኝ ለኔ የሚሆን ልብሽ ወረት ቢጤ ካልተመኘ ሌላማ በሞቴ ምን ተገኘ አሁን ምን ተገኘ ደሞ ምን ተገኘ አሁን ምን ተገኘ ደሞ ሲያኔ መራቅ ያልፈለግሽው ሁሌም ከኔ ልቤ አምኖ ለፍቅርሽ በተሞኝ ቸላልሽኝ ሰሞኑን ምን ተገኘ አሁን ምን ተገኘ ደሞ ምን ተገኘ አሁን ምን ተገኘ ደሞ መስፍን ምንድን ነው ያደረገች ልጅቷ? ለማን ነው በኋላ ስሟን የምትናገር ነው የሚመስለው። ብስልስል ብለህ እንደዚህ አይ ተጎድቼ ሳይሆን ጥሩ ስለሆነ እኔም ልለው ነበር ማርያም። እስኪ ሌላ መስፍን አንድ ሌላ ድገመኝ እስቲ እዛን አድርገህ የራሴን ልስራና የራስህ እሺ
ለየት ያለ ነገር ነው የሙዚቃ ምርጫዎች እስካሁን ካየናቸው ውድድር ላይ ለየት ያለ ነው። አሁን ደግሞ የራስን ጥሩ ነው። እስኪ እንስማ። አንዳንዴማ እኔ ሳስብሽ ለኔ ደለሽ የናፍቆት የማፍቀሬ አለኝ አልኩሽ ቁም ነገሬ አንዳንዴማ ሳስብሽ ለኔ ደለሽ የናፍቆት የማፍቀሬ አለኝ አልኩሽ ቁም ነገሬ የጓደኛው የወዳጅነት ስንባባል ያንን ሰሞን ሁሉን ረስተን በፍቅር ዓለም እንዲህ ልንሆን ከናፈቅሽኝ በላይ ናፍቆት ያለው ልቤ ባይገልጸውም በዝምታ ወይ ንግግር ፍቅሩን ከቶም አይለካውም አንዳንዴማ ሳስብሽ ለኔ አደለሽ ናፍቆት ማፍቀሬ አለኝ አልኩሽ ቁም ነገሬ። እናመሰግናለን። ጥሩ ነው እንግዲህ መስፍን የራስን ደሞ ይዘህ ስለመጣ እናመሰግናለን። ለዛሬ ይበቃል። እናመሰግናለን። ቴንክ ወደ ኢትዮጵያን አይዶል ጉዞ ጥበብን ፍለጋ አርባ ምንጭ እንኳን ደህና መጣ። እንኳን ደህና ቆያችሁ። ስምህን ንገረን። የአብስራ ተሾመ እባላለሁ። የአብስራ የተዘጋጀበትን ከልቧ ሰው ተቀይማ ጨክና እሷ አታውቅም ለምን ይሆን በቃኝ አለችኝ ለአይኗ እንኳን እየጠላችኝ ከልቧ ሰው ተቀይማ ጨክና እሷ አታውቅም ለምን ይሆን በቃኝ አለችኝ ለአይኗ እንኳን እየጠላችኝ ከልቤ ቆርጬ ባንቺ ልረሳሽ እሞክርና ይቅርታ ልጠይቅ ወሰንኩ ጥፋቱ የኔ ነውና ዘይቅር በል ሳንነጋገር ቂም ይዘሽ አትለይኝ ስማጸን ከደጅሽ ቆሜ ከልብሽ ይቅር በይኝ እንደገና ኩርፊያው ይቅርና እንነጋገር እንደገና ተይናድሰው የቤቱን ማገር እንደገና አልወጣም አለኝ የልብ ያዘን እንደገና እንቀራረብ እንተዛዘን ላይ 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 አው ላይ 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 ከልቧ ሰው ተቀይማ ጨክና እሷ አታውቅም ለምን ይሆን በቃኝ አለችኝ። ተመሳሳይ ዜማ ስለሆነ ከምትደግመው ሌላ ካምናው ካልተማርኩኝ ተመልሼ እኔም ዛሬም ከደገመኝ ህርምን አላቅ ብዬ እንደገና አሄ ሰው ማመን ካመመኝ አሃ ሞኙ ልቤ አሃ ያልታደለ አሃ ምን ሊፈይድ አሃ ተታለለ የካብኩት ተናደ ባለማወቅ ስገነባው ፈርሶ ባጽዳው ቆሸሸ እንደገና የጠራው ደፍርሶ ወርቅ አይደለም ነገር አይጣራም በሳት አልፈትሸው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ ጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለኝ እንደማንገናኝ ልቤ ያወቀው አፍቅሮ መለየት መንፈሴን ጨነቀው አንቺም ላታገኝኝ እኔም ያንቺ ላልሆን ያለ መረሳትሽ ሚስጥሮ ምን ይሆን? እናመሰግናለን። ያብስራ እንደ ጅማሮ እጅግ በጣም
የተለያዩ ድምጾችን መሞከር የግድ ይላል። ጉልበት ይጠይቃል። ከውስጥ ማውጣትም መስራትን መታገልን ይጠይቃል። በተረፈ እኔ የሰማሁት ትንሽ የተወሰነች መልቀቅ ካልሆነ በስተቀር እንደ ባለሙያዎች ይነግሯል። እኔ የተሰማኝን ነው ነግረህና ለኔ ቆንጆ ነው። ያ ውድድር እስከሆነ ድረስ የተያዘው የተሻሉ ድምፃውያን ስላሉ ራስን ብታበረታ። ሰራዊት ባለሙያ አለች እንጂ ከሷ በላይ ባለሙያ የለም። እሷ የሰጠችው አስተያየት ነው። በአጠቃላይ ጉልበት ብላለች። ትንፋሽ፣ ጉልበት በደንብ ሪትም ጥሩ ነው። አያያዝ አዘዛመት ጥሩ ነው። የመረዳት ነገር በራስህ ቆንጆ አድርገህ የማዜም ነገር አለ። ግን አሁን ይሄንን ያለህን አቅም ጮክ ብሎ በደንብ ቢባል ኢነርጂ ቢኖረው ማለት ስልል ያለ ድምጽ ከሚሆንና ኢነርጂ ቢኖረውና በደንብ ቢሰማ ወይም ደግሞ ማይክሮፎን አለኝ ብሎ ያልታበየ ድምጽ ቢሆን ብቻውን ለቀቅ ብሎ የሚሰማ ቢሆን ምን ያህል ዋጋ ያለው እንደሚሆን ትረዳው ነበርና እሱ ነገር ላይ በደንብ ብትሰራ ጥሩ ነገር አለ። ተፈጥሮ ነገር እንዳለ ታውቀዋለህ፣ አንተ የምታውቀው ይመስለኛል። ስለዚህ እሱ ነገር ላይ በደንብ መስራት አለብህ። እናመሰግናለን።